ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ደስታችሁን እያጣጣማችሁ ነው? እንዴት ነው? እንግዲህ በጣም ደስ ብሎኛል ዛሬ የምር በጣም ነው ደስ ያለኝ። ምክንያቱም እኔ ስራ መሆኑን በአቅም እንኳ ላይክ በእንደዚህ አይነት መንገድ ባይቀጥሉ ይሄን ነገር ቶሎ ቢቋጩት ምናምን እያልኩ ነበር ማለት ነውና ዛሬ አልሐምዱሊላህ ነገ ደግሞ ኢንሻአላህ የሚመጣውን እናያለን ማለት ነው ውዶችዬ። ነገ ከነገ ወዲያ ደግሞ ይሄ ማስታረቅ ሂደት ምናምን ይሆናል። ብቻ አብረን እናያለን የሚመጣውን። እንግዲህ ዛሬ ግን በጣም ደስ ብሎኛል። ስሙ በቃ በዚህ መንገድ ስለጸዳ ምናምን እሷ ቃል በቃል ስለተናገረች እውነቱን ስላወጣች ምናምን ማለት ነውና የብሩኬ ሙዚቃ ምን ነበር? አያ በለው በለው ደምዬ አልመሸም ገና ነው ዳመና ነው። አረ ማበዴ ነው፣ አረ ማደሬ ነው፣ አረ ማደሬ ነው፣ ማደሬ ነው ነው። ብቻ እናንተ ጨርሱት። በቃ ዛሬ ቀውጢ ነው የምላችሁ። በጣም ደስ ብሎኛል። የምሬን ነው። ስራ መሆኑን አብዛኛውን ሰው ያውቃል፣ የማያውቅም አለ። ግን ደግሞ ያ ሳይሆን ዋናው ቁም ነገሩ ምንድነው? እውነት ነው ብሎ እያሰቡ በጣም ብዙ ስም የተሰጠው በጣም ብዙ የተረገጠበት የተሰደበበት ነውና ይሄን ሁሉ ውዶቼ ቀላል አይደለም። ያው ወደ 1 አመት እኮ ሊሆን ነው አይደለ? ይሄ ነገር ከተጀመረ 1 አመት ሊሞላን ነው። ይሄ ድራማ ከተጀመረ ማለት ነው። ወደዛ እየተቃረበን ይመስለኛል። ወደ 1 አመት እየተቃረበ ይመስለኛልና ያን ሁሉ ጊዜ ብሩኬ በቃ እንደዚህ አይነት ነገር አድርጓል ብሎ ያመነ ነበረ። ከዛም በመሀል እነሱ እያስደሰቱን ምናምን፣ ግን በጥርጣሬና በጭንቀት ውስጥ የነበረ ሰው ብዙ ነበርና በተለይ ደግሞ ይሄ ዲኤንኤው ምርመራ ተደርጎ ውጤቱ ከመጣ በኋላ የሱ ነው ከተባለ በኋላ ግማሽ በግማሽ በሚባል ደረጃ ሰው አምኖ በጣም ብዙ ስም ተሰጥቶት ነበር። በጣም የሚያጸይፍ ቆሻሻ ነገር እየተሰደበ በቃ ቤተሰብንም ሁላ ሳይቀር ምናምን እየተሰደበ የነበረበት ጊዜ ነበርና ሀይሚዬ እንኳን ምንም ሳታጠፋ ብዙ የተባለችበት የተሰደበችበት ምናምን ነበረ። እሷ ራሱ እንኳን ማለት ነውና ብዙ የተባለበት ነገር ነው ይሄ። በጣም ብዙ በቃ በተለይ ደግሞ በዚህ ሰሞን ራሱ ስንት ነገር ሲሉ እንደነበር አረ የአንዳንድ ሰው ስድብ ወይ እንደው ላፋቸው ለከት የላቸውም እኮ ሲናገሩ በቃና በጣም ነው የሚገርመኝ። ምንም ነገር ተጨባጭ የሆነ ነገር ሳይዙ ምንም ነገር እንትን ሳይሉ ብዙ ነገር የሚሉ ልጆች ነበሩ ማለት ነውና ሀይሚዬና ብሩኬ ከ30 ከ20 ደቂቃ ቪዲዮ በኋላ ሰላም ናቸው፣ ፍቅር ናቸው። ህይወታቸውን ፋፈሽ ብለው እየኖሩ እየተሳሰቡ እየተረዳዱ ለነገ ፕላናቸው ብዙ ነገር እያቀዱ እያሰቡ ነው የሚሰሩት። ገባቸው አይደለ? ግን ያንን ነገር የማያገናዝም ሰው እዚህ ጋር መጣው ብዙ ነገር ሰው ነገ እንኳን መቼ እንደምንሞት አናቅም አይደለ? በተስፋ ነው የሰው ልጅ የሚኖረውና ሰው ሀገር ላይ ተቀምጣችሁ በጣም ብዙ ነገር ነገ ምን ይፈጠርብኝ ይሆን እኔ ላይ ይሄን ነገር ተናግሬ እንኳን ብላችሁ ማታስቡ ላፋችሁ ለከት የሌለው ሰዎች ብዙ ነገር ስትሉ ነበር ማለት ነው። ይሄ ልጅና ባሉ አለበት ምንም እንኳ እነሱ ያመጡት ስራ ቢሆንም እንኳ መስኪ መጨረሻውን እኔ ምንድነው ምናምን የሚለውን ነገር በትግስት ሳትጠብቁ የሆነ ተጨባጭ ነገር ሳትይዙ ዝም ብላችሁ በቃ ይሄ ጥላቻ ያለባችሁ ዝም ብላችሁ የሆነ ስድብና ምናምን ሶስ ያለባችሁ ልጆች በጣም ነው የምትገርሙ ማለት ነውና ኃጢያታችሁን ወንጀላችሁን የምታበዙት ራሳችሁ ላይ ነው። ገባችሁ አይደለ? እነሱ ቢዝነስ ነው የሚሰሩት፣ እነሱ ስራ ነው የሚሰሩት ምናምን። ይሄው ቪው ራሱ በጣም ጥሩ እየሄደ ነበረ እንዳያችሁት ምናምን። ያው እኛ ትግስት ስለሌለን ግን አያችሁ አይደለ? ሀይሚዬና ብሩኬ እንዲህ እንደ ሌሎቹ አይደሉም። እኛ አሁን የሆነ በቃ ምናምን ስንል ይሄው ቶሎ ለመቋጨት እንትን አሉ። ገባችሁ አይደል? በቃ የኛ ልጆች እንደዚህ ናቸው እና በጣም የምንወዳቸው አብዛኛው የጨረቃ ፋሚሊ ደግሞ እንደዚህ አይነት ነገር በቃ ከበድ ያለ ነገር ውስጥ ሲገቡ መስመር እንዳይስቱብን ላይክ እንዴት ነው ጥሩ ደረጃ ላይ ደርሰው ማየት ስለምንፈልግ እንዴት ነው በቃ ይሄ መጥፎ እነሱን የማይመጥን ነገር ውስጥ ክብራቸውን ዝቅ የሚያደርግ ነገር ውስጥ እንዳይገቡ ስለምንፈልግ ነው፣ ስለምንወዳቸው ነው። አንዳንዴ ነገሮች ላይ ጠበቅ አድርገን አስተያየት የምንሰጠው ማለት ነው። ከዛ ውጭ ግን ይመቻቸው፣ የምሬን ነው ይመቻቸው፣ እንረዳቸዋለን። ስራ መስራት አለባቸው፣ ለስራም ነው የተከፈተው ዩቲዩቡ። መስራት አለባቸው ወጥረው ምናምን። ነገ ብዙ ነገር ይጠብቃቸዋል። ወደፊታቸውን በደንብ ብዙ ከነሱ የሚጠበቅ ነገር አለ ምናምን፣ ማሳካት የሚፈልጉት ነገር አለ። እንደ ማንኛውም ሰው እነሱ ፕላን ያደረጉት የራሳቸው የሆነ አላማና እቅድ አላቸው። ሶ መስራት አለባቸው ጠንክረው በርትተው ማለት ነውና የሶሻል ሚዲያ ሰው ደግሞ ሰው ምን አይነት ነገር ነው የሚፈልገው የሚለው ላይ ነው የሚያጠናው። ገባችሁና ዩቲዩብ ደግሞ የሚፈልገው ወይም ደግሞ የዩቲዩብ እንትኖች የሚፈልጉት በብዛት ሰው የሚፈልገው
እንደዚህ አይነት ነገር ነው ገባችሁ? ይሄ ዝም ብሎ ጭቅጭቅ ምናምን እንትን ያለበት ምክንያቱም ከነገ ዛሬ ምን ተፈጥሮ ይሆን ምናምን እያለ የሆነ ጓጉቶ የሚያየው እንደዚህ አይነት ነገሮችን ነው። ለዛም ነው እነሱ በእንደዚህ አይነት ነገሮች የሚመጡት እንጂ የእነሱን ክብር የማይመጥን እንደሆነ ለሰዎች እንደዚህ አይነት አስተማሪ ብዙም አስተማሪ የሆነ ነገር እንደሌለው ያውቃሉ። ገባችሁ? ግን ሰው የሚፈልገው ይሄን ነገር ስለሆነና እነሱ መስራት ስላለባቸው ነው አንዳንዴ እንደዚህ አይነት ነገር በዚህ ነገር የሚመጡት ማለት ነውና አንዳንዴ እነሱንም መረዳት መቻል አለብን ማለት ነው። ብቻ ግን ይመቻቸው። ዞሮ ዞሮ ሀይሚዬና ብሩኬ እንደሌሎቹ እንትን ያሉ አይደሉም። አሁንም ይሄ ነገር እንትን ስንል በቃ ይሄን ነገር ሊቋጩት ፈለጉና በሌላ በአዲስ ነገር እነሱ ያሰቡት ነገር ይኖራል። በዛ ነገር ይመጡልናል። ወደፊት ደግሞ ደሳስ በሚል ነገር በትልልቅ ነገሮች እኛን ለማስደሰትም እነሱም ለመደሰትም ይመጣሉ ማለት ነው። ሶ በትግስት ሁሉን ነገር መጠበቅ የመሰለ ነገር የለም። ትግስት ይኑረን ለሁሉም ነገር። ለሰው የማይገባ ስም ከመስጠታችን በፊት ሰው በቃ በአካል ሳናቀው ያንን ሰው ወይም ደግሞ መጨረሻውን ሳናይ እርግጠኛ የሆንበት ነገር ሳናይ ዝም ብለን ሰውን የማይገባ ስም የማይገባውን ስም መስጠት አለብን ብዬ አላስብም። ከስድብ ደግሞ የሰውን ልጅ የሚመልሰው ጥሩ አስተያየት መስጠት ምናምን ካልቻልን ደግሞ ዝም ማለትም እኮ የመሰለ ነገር የለም። ዝምታ መልስ ነው። ገባችሁ? እና ዛሬ አሁን እዩ የሰው ሀገር ምናምን ስትል ነበር እና ምናልባትም ይሄን ነገር ያመጡት ራሱ እኛን ለማስተማር ብለው ይሆናል። ገባችሁ? ከዚህ በፊትም ብሩኬ እያለ ነበርና ምናልባት ብዙ የአረብ ሀገር እህቶቻችን በእንደዚህ አይነት መንገድም የሚመጡ አሉ ማለት ህይወታቸው ላይ ከባድ ፈተና እንትን ብለው እንደዚህ አይነት ነገር ውስጥ ገብተው በራሳቸው ላይ ሪስክ ወስደው ችግር ውስጥ ይገቡና ከዛም በኋላ ለልጃቸው ሲሉ ወይም ደግሞ ለሆነ ነገር ሲሉ መስዋዕት ይከፍላሉ። ከዛም በስከ መጨረሻ ደግሞ ያ ነገር እንትን ካለ አይሳካ ካለ ወደ አረብ ሀገር ወደ ተለያየ ሀገር የሚሰደዱ ይኖራሉና እሱን ታሳቢ በማድረግም ሊሆን ይችላል። አላቅም ብቻ በሴቶች ላይ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ በማለት ሊሆን ይችላል። ያም ሆነ ግን ያው ዛሬ እኔ ደስ ብሎኛል። እንኳን ደስ ያላችሁ ሁላችሁም። እና ብሩኬ እንግዲህ ተመስገን ብሎ እንዳያችሁት ከላይ እንደለጠፍኩላችሁ እንግዲህ ስቶሪ ላይ አድርጓል ማለት ነው ቲክታክ ላይ። እውነት ነው ተመስገን። ቀላል አይደለም። ስድቦችን ተቋቁሞ ብዙ ነገር እየተባሉ ስድቦችን ተቋቁሞ እንደዚህ አይነት ነገሮችን ጭክን ብሎ ስራውን መስራት ማለት ቀላል አይደለም ውዶቼ። የሰው ምላስ ብዙ ነገሮችን ያበላሻል። ህይወትን እስከ ማሳጣት እኮ ድረስ የሚደርስ ነው የሰው ምላስ ማለት። ገባችሁ? ስንት ሰዎች በሰዎች ምክንያት ራሳቸውን አጥፍተዋል ምናምን። አይ ድረስ ነው የሚባለው። ያው አግባብ አይደለም። ጠንክሮ ወይም ደግሞ በርትቶ ጥንካሬውን ማሳየት ነው እንጂ እንደዚህ በሰው እንትን ምናምን ተገፋፍቶ ሌላ መጥፎ ነገር ውስጥ መግባት ልክ ነው ብዬ አላስብም። ምን ልላችሁ ነው እነሱ ያመጡት ስራም እንኳን ቢሆን እንደነገርኳችሁ ቀደም ብዬ ላይክ ትግስት የሚባል ነገር አለ። ይሄ ነገር ስራ ነው ወይስ ሪል ነው የሚለውን ነገርም ማገናዘብ መቻል አለብን። እና ደግሞ በቃ አንዳንዴ ይሁን የምንናገረውን ቃል መምረጥ መቻል፣ ከስድብ ደግሞ ጥሩ ነገሮችን ማስቀመጥ መቻል አለብን። ገባችሁ? እና እነሱ ግን ምንም ነገር ሳይበግራቸው ሀይሚዬም ከዚህ በፊት ብዙ ነገር ተብላ ነበረ፣ ተሰድባ ነበር። ዳኒ ጋ ሄዳ እያለ ምናምን ብዙ ነገር ተብላ ነበር እሷም ማለት ነውና አሁን ደግሞ በቃ ብሩኬ ይሄን ሁሉ ወራት ምናምን በጣም ብዙ ስም ተሰጥቶት ነበር፣ በጣም ብዙ ሲሰደብበት ነበረ። ያንን ሁሉ ተቋቁሞ ግን ለዚህ መብቃት ቀላል አይደለም ውዶቼ። እና 300,000 350K 200K ምናምን ገቡ እየተባለ እንደዚህ ኬክ ምናምን ቆራርሰው የሚያከብሩት ምናምን ነገር ቀላል አይደለም። የሶሻል ሚዲያ ሰው ስትሆኑ ብዙ ስድቦችን ብዙ ትችቶችን እየቻላችሁ ቤተሰባችሁ ሲነካባችሁ እየተዘቀዘቀ እንዴት ነው አሁን የምር እንደው በራሳችሁ እንኳን ማለት ነው አንድ ቀን ቲክቶክ ላይ የሆነ ሰው ጋር አለመግባባት ተፈጥሮ በቃ ተጣልታችሁ ምናምን ያ ሰው ወይ እናታችሁን ወይ አባታችሁን ዘግዝቆ እየተሳደበ ወይ እናንተን ዘግዝቆ እየተሳደበ ምናምን ብዙ ስም ቢሰጣችሁ የሆነ ይሰማችኋል አይደለ? የሚሰማችሁ ነገር አለ። እነሱ ግን በብዙ ሰው ይሰድባሉ፣ በብዙ ሰው እንደዚህ እናታችሁ አባታችሁ ይዘቀዘቅባቸዋል ምናምን። ግን ያንን ሁሉ ለምንድን ነው በቃ ጨክነን ስራ የሶሻል ሚዲያ ሰውነን ምንም ይምጣ በቃ ጨክነን መስራት አለብን ብለው ስለሚያስቡ ነው። ገባችሁ አይደል? እና ይሄን ሁሉ ተቋቁመው ነው። ቀላል አይደለም የሚዲያ ሰው መሆን። ገባችሁ? እና ከዚህም በኋላ ላለው ደግሞ ትምህርት ይሆናችሁ። በቃ ሀይሚዬና ብሩኬ በምንም አይነት ወይ ይምጡ ከዚህም በኋላ ትግስተኛ ልትሆኑ ይገባል። አንዱን ከፍ አንዱን ዝቅ ሳታደርጉ ዝም ብላችሁ
ማየት መጨረሻውን። ገባችሁ? እነሱ ለራሳቸው እርስ በርስ ይተዋወቃሉ። በጣም ስለሚተማመኑና ስለሚዋደዱ ነው ሀይሚዬና ብሩኬ እጅ ለእጅ ተያይዘው እንደዚህ አይነት ስራዎችን የሚሰሩት እንጂ ማይተማመን ሰው ማይፋቀር ሰው ቢሆን እንደዚህ አይነት ነገር ውስጥ አይገቡም። ገባችሁና ስራ ስለሆነ እነሱ ስለሚተዋወቁ በጣም ስለሚተማመኑ ነው እንደዚህ አይነት ነገሮችን የሚሰሩት። ስለዚህ ከነሱ በላይ እኛንን ሀሳቢ አትበሉ። ከነሱ በላይ ማንም በቃ ከብሩኬ በላይ ለሀይሚ የሚያስብ ከሀይሚዬ በላይ ለብሩኬ የሚያስብ የለም። ስለዚህ ይሄን ነገር አውቃችሁ ከዚህም በኋላ ላለው ነገር ትምህርት ወስዳችሁ መቀጠል መቻል አለባችሁ ማለት ነው ውዶችዬ። ሰላማችሁ ብዝዝት ይበልልኝ ማለት ነው። ደህና አድር በሉልኝና ሀይሚዬና ብሩኬ እንግዲህ ደግሞ ከዚህም በኋላ ደግሞ ሁሉን ነገር አልፈው ደግሞ በደስታ ሲመጡልን በቃ የዛኔ ቅውጥ እናደርገዋለን ምናምን ከዛ ሀይሚና ብሩኬም ደግሞ አንድም ሰው እንዳይቀር ግብዣ ለቤቴ እያሉ ይመጣሉ። ሌላ አዲስ ምዕራፍ ልይዝ ነው ህይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ዋይኔ እያለ ብሩኬ ይመጣል ማለት ነው። ልጅ ወልዶ የራሳቸው ልጅ ማለት ነውና መልካም ማዳር ይሆንላችሁ። ባይ ባይ።